ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የማክሰኞ ህዳር 23 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ሌተናል ጀነራል ይልማ መርዳሳ የሰጡትና ለጠላት መርዶ ለወዳጅ ኩራት የሆነ ተብሎ በብዙዎች ዘንድ የተሞካሸላቸው አባባል አየር ኃይል የሚገነባው ለሰፈር ግዳጅ አይደለም ድንበር ተሻጋሪ ግዳጆችን በማሰብ መሆኑን መናገራቸው ነው ተብሏል። የአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ይህንን ሲሉ መርዶውን ሰምቶ ጠላት ከትንኮሳ ራሱን ሊያቅብ እንደሚችል ቢገመትም አልቃሹ ብዙ ነውና የመሐረብ መግዣ ጊዜ እንኳን ሳያገኝ መሆኑ ሐዘኑ ያበረታዋል ባይ የጀነራሉን ማብራሪያ ከጠላት መንደርና መንደርተኞች መራድ ጋር እያገናኙት ነበሩ ተብሏል። ከመከላከያ ሰራዊት ውጭ ያሉ የታጠቁ የሌሎች ኃይሎች ክልሉን ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ሐሳብ መነሳቱ ሰራተኞች በግዳጅ የባህልና ቱሪዝም ቢሮ ኃላፊ እንዲነሱ የፊርማ ማሰባሰብ ትዕዛዝ የተሰጣቸው ሲሆን ይህ ይገርም ያስባለ በተመሳሳይ የትራንስፖርት ቢሮ ሰራተኞች የቢሮ ኃላፊ እንዲነሳልን እንፈልጋለን ብለው ፊርማቸውን እንዲያሰባስቡ እየተገደዱ መሆናቸው ተሰምቷል። ይህ እና በቀጣይም የስራ ኃላፊዎችን የማባረር ዘመቻ ተጠናክሮ የሚቀጥለው የፓርቲው ታማኝ የሆነንና የመንደራቸውን ተወላጅ በቦታው ለማስቀመጥ መሆኑን ሞርስ ደርሶበታል። የፌደራል መንግስት ነዳጅን ጨምሮ የፍጆታ ሸቀጣሸቀጥ ከለከለን የሚለውን አጀንዳ ቦርድ ደሞዝ የሚቆረጥላቸው የተመረጡ ዓለም አቀፍ መገናኛ ብዙሃንና በሰብአዊ መብት ጥበቃና እንክብካቤ ሽፋን የሚንቀሳቀሱ ተከፋዮቻቸው የተቀናጀ ዘመቻ እንዲከፍቱ ጥብቅ መመሪያ የተሰጣቸው መሆኑን በመጠቆም ጉዳዩ ሲራገብ የምትሰሙ አትደንግጡ በማለት ጉዳዩን በቅርበት እናውቀዋለን የሚሉ ወገኖች ተናግረዋል። አቶ ታዬ ደንደአ በሆርን ኮንቨርሴሽን ያደረጉትን ቃለ መጠይቅ ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ይህም በዋስ ቢወጡ ህዝባዊ ተቀባይነቱን በመጠቀም ወይም ድጋሚ በመቀስቀስ መንግስት በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆኖ መከራከር አለባቸው ሲል አቃቤ ህግ ስለ ዋስትና ጥያቄ በማንሳቱ ለታህሳስ ተለዋጭ ቀጠሮ ተሰጣቸው። እነዚህንና የሳዑዲ አረቢያው ሐጅ ሚኒስቴር የሐጅ ምዝገባ ጥር 26 2018 ዓ.ም እንዲጠናቀቅ ቀን መቁረጡን ጠቅላይ ምክር ቤቱ ያሳወቀበትን መግለጫ ጨምረን ለህዳር 23 ቀን 2018 ዓ.ም ያዘጋጀንላችሁ የሞርስ ዜና ፍጻሜ ድረስ አብረናችሁ እንቆያለን። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ በማስታወስ ወደ ቀዳሚው ዜና አልፋለሁ። በአፋር ክልል በሱልጣን አልሚራህ ስም የተሰየመው መስጂድ ተመረቀ። በምረቃ ስነ ስርዓቱ የክልሉ ርዕሰ መስተዳድር ሐጂ አወል አርባ፣ ዶክተር ጀይላን ሐድርና የሚድሮክ ኢንቨስትመንት ግሩፕ ስራ አስኪያጅ ጀማል አህመድ ተገኝተዋል። ከመስጂዱ እኩል ቆሞ የነበረውን መድረሳና የሱልጣን አልሚራህ ቤተ መንግስት በወራት ውስጥ እድሳቱ እንደሚጠናቀቅም ተጠቅሷል። የኢትዮጵያ ሰራተኞች ማህበር ኮንፌደሬሽን በዚህ ዓመት ብቻ ወደ 3000 የሰራተኛ ማህበራትን ለማደራጀት እቅድ ተይዞ እየተሰራ መሆኑን አመላከተ። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ይህንን ያሉት 37ኛው ዓለም አቀፍ የሰራተኞች ኮንፌደሬሽን ምክር ቤት ጉባኤ በአዲስ አበባ መካሄድ በጀመረበት ወቅት ነው። ጉባኤው ለመጀመሪያ ጊዜ ወደ አፍሪካ የመጣ ሲሆን ከዛሬ ህዳር 23 ቀን 2018 ዓ.ም አንስቶ ለተከታታይ 2 ቀናት የሚካሄድ ይሆናል ተብሏል። አቶ ካሳሁን ክፍተቶች ይኖራሉ፣ ነገር ግን የሰራተኞችን መብት በመጠበቅ ረገድ ሰፊና የተሳኩ ስራዎችን በመስራታችን ምክንያት ነው 37ኛውን ዓለም አቀፍ የሰራተኞች ኮንፌደሬሽን ምክር ቤት ጉባኤ ለማዘጋጀት የታጨ ነው
ብለዋል። የኢትዮጵያ ሰራተኞች የኮንፌዴሬሽን ምክር ቤት፣ የዓለም አቀፉ የሰራተኞች ኮንፌዴሬሽን፣ የቻይና የሰራተኞች ኮንፌዴሬሽን፣ ከሳህራ በታችና የአፍሪካ ቀንድ ሰራተኞች ኮንፌዴሬሽን ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ይህንን ዓለም አቀፍ መድረክ የስራና ክህሎት ሚኒስቴር ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጋር በመተባበር አዘጋጅቶታል መባሉን ሞርስ ሰምቷል። ከ8500 በላይ አረጋውያንና የአእምሮ ህሙማንን ምንም ጧሪና ደጋፊ የሌላቸውን ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ የአልጋ ቁራኛ የሆኑ የሰው ድጋፍ የሚያስፈልጋቸው አረጋውያንና አእምሮ ህሙማንን በኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፍ በመታገዝ ከወደቁበት ጎዳና ላይ በማንሳት እየተንከባከበ የሚገኘው መቄዶንያ በጎ አድራጎት ማህበር ዛሬ በአዲስ አበባ ካፒታል ሆቴል ጥሪ አደረገም። በቀን 2.5 ሚሊዮን ብር ወጪ በማውጣት በአጠቃላይ በ53 የኢትዮጵያ ከተሞች ቅርንጫፍ በመክፈት ስራውን በከፍተኛ ሁኔታ በማስፋፋት ላይ ይገኛል። በቀጣይም በሆሳና፣ አስታይሽ፣ መቂ፣ ወሊሶ፣ በሱሉልታ፣ ሰበታ፣ ደብረ ብርሃን፣ ጅግጅጋና በሌሎች የሀገሪቱ ከተሞች ለመስራት ከወዲሁ እንቅስቃሴ መጀመሩም ተመላክቷል። ከዚህ በፊት ለተደረገው ትብብር እና ድጋፍ በአረጋውያንና በአእምሮ ህሙማን ስም ምስጋና ያቀረበው መቄዶንያ በመስራቹ አቶ ብንያም በለጠና የመቄዶንያ አምባሳደር ዘማሪት ፋንቱ ወልዴ አሁንም የፊታችን እሁድ ህዳር 28 2018 ዓ.ም ከቀኑ 6 ሰዓት አንስቶ መቄዶንያን ለመደገፍ በሚሊኒየም አዳራሽ ለሚደረገው ልዩ ኦርቶዶክሳዊ ጉባኤ ምዕመናን በመገኘት እንዲሁም መገኘት የማይችሉ ባሉት የክፍያ አማራጮች ቲኬቱን በመግዛት ድጋፍ እንዲያደርጉ ጥሪ አቅርበዋል። ከባለፈው ዓመት በ$693 እንዲቀንስ ቢደረግም የብር አቅም በመዳከሙ ብቻ የክፍያ ዋጋው ወደ 740,000 ብር ከፍ ብሏል ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛ ዓመተ ሂጅራን የሐጅ አገልግሎት አስመልክቶ መግለጫ ሰጠ። ጥር 26 ቀን 2018 ዓ.ም እንዲጠናቀቅ በሳዑዲ አረቢያ ሐጅ ሚኒስቴር ቀን የተቆረጠለት 1447ኛው ዓመተ ሂጅራ የሐጅ ምዝገባ መጀመሩን የተናገረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛው ዓመተ ሂጅራ ሐጅ አገልግሎትን በተመለከተ ብር ከዶላር አንጻር ያለው የምንዛሬ ዋጋ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተዳከመ በመሆኑ የሐጅ አገልግሎት ክፍያ ከብር አንጻር እንዲጨምር ማስገደዱን አስታውቋል። በዚህ መሰረት የሐጅ አገልግሎት ከባለፈው ዓመት በ$693 እንዲቀንስ ቢደረግም የብር አቅም በመዳከሙ ብቻ ክፍያ ዋጋው ወደ 740,000 ብር ከፍ ሊል እንደቻለ አመልክቷል። ገቢዎች ጋር የተገናኘ ቅሬታዎች ያሏቸውን ደንበኞች በሳምንት አንድ ቀን ተቀብሎ በማነጋገር መፍትሄ ለመስጠት ተዘጋጅቻለሁ ሲል የከንቲባ ጽሕፈት ቤት አስታወቀ። የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር የተያያዙ ቅሬታዎችን ከፊታችን ሐሙስ ጀምሮ በሳምንት አንድ ቀን መመልከት የሚጀምር መሆኑን ገልጿል። ጽሕፈት ቤቱ ከገቢዎች አገልግሎት ጋር በተያያዘ ለሚኖር ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩንና አዲስ በተዋቀረው የቅሬታ አፈታት መዋቅር የሚቀርቡለትን ቅሬታዎች እንደሚመለከት ጽሕፈት ቤቱ የገለጸ ሲሆን በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት ግን እንደተጠበቀ መሆኑን አስገንዝቧል። ነገር ግን በገቢዎች ቢሮ ስር በተዘረጋው የቅሬታ አፈታት ስርዓት ያረካ ግብር ከፋይ ማንኛውንም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር ከንቲባ ጽሕፈት ቤት ዘርግቷል ብሏል። የአዲስ አበባ ከተማ አስተዳደር በከንቲባ ጽሕፈት ቤት በሚስጥር ጥቆማ የሚሰጥበትን ነጻ ጥሪ ማዕከል 9977 የሚስጥር ሳጥንም ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር የፊታችን ሐሙስ ጀምሮ ወደ ተግባር ይገባል ነው ያለው።
የከንቲባ ጽሕፈት ቤት ከመጪው ሐሙስ ኅዳር 25 ቀን 2018 ዓ.ም ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘን ቅሬታ አመራሩ ተቀብሎ የሚያስተናግድ መሆኑን አስታውቋል። የቀድሞው ህዝባዊ ወያነ ሓርነት ትግራይ 7ኛው ሀገር አቀፍ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን አሰምተዋል። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲዎች የህወሓት እርምጃ የትግራይን ህዝብ ለተጨማሪ የፖለቲካ ኢኮኖሚያዊና ማህበራዊ ቀውስ ሊዳረግ እንደሚችል ያላቸውን ስጋት ገልጸዋል። የሳልሳይ ወያነ የትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ ህወሓት ያስቀመጠው የቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ እድል ስላለው አስቸኳይ መፍትሄ ሊሰጠው ይገባል ብለዋል። የችግሩ የመጨረሻ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃነ ህወሓት ህጋዊ ሰውነቱን ማስመለስ የሚችለው ኃይልን በመጠቀም ሳይሆን በህግና የፕሪቶሪያው ስምምነት ላይ በመመስረት ብቻ እንደሆነ አስረድተዋል። በተጨማሪም ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችተዋል። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገብ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያሉ የታጠቁ የሌሎች ኃይሎች ክልሉን ለቀው መውጣት እንዳለባቸውና መሰል ቅድመ ዝግጅቶች መደረግ እንደሚገባቸው ፓርቲያቸው ሀሳብ ማንሳቱን አስታውሰዋል። ሊቀመንበሩ ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጌያለሁ ቢልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ያሉ ሲሆን ህወሓት ሀገራዊ ምርጫን ከራስ ህልውና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ብለዋል። ሁለቱ የተፎካካሪ ፓርቲ አመራሮች ይህንን ያሉት ከአሃዱ ጋር በነበራቸው ውይይት ላይ መሆኑንም ለማወቅ ተችሏል። ከፍተኛ የመንግስት ሹመኞች የሚፈጽሟቸውን እንደ የህዝብ ሀብት ምዝበራን ያሉ የሙስና ወንጀሎችን ለመከላከልና ጥፋተኞችን ተጠያቂ ለማድረግ የሚያስችሉ ጠንካራ ማስረጃዎች ማግኘት ትልቁ ፈተና ሆኖብኛል አለ የስነ ምግባርና ጸረ ሙስና ኮሚሽን። አንዳንድ ከፍተኛ ኃላፊዎች የመንግስትን ፖሊሲና አሰራር በማዛባት የህግ የበላይነትንና የኢኮኖሚ መረጋጋትን ለመፍጠር የሚደረጉ ጥረቶችን እያሰናከሉ መሆኑን የህግ ባለሙያዎቹ በተደጋጋሚ ቢያነሱም የተጠረጠሩትን ባለስልጣናት ፍርድ ቤት ለማቅረብ የሚያስችል ማስረጃ ማግኘት ግን አስቸጋሪ ነው ተብሏል። በኮሚሽኑ የሙስና መረጃዎች አስተዳደር መሪ ስራ አስፈጻሚ አቶ መስፍን በላይነህ በተቋማት አመራሮች አማካኝነት የሚፈጸሙ ወንጀሎችን ለመከላከልና ጥፋት ፈጻሚዎችን ለማስቀጣት ከወሬ የዘለለ የሰውና የሰነድ ማስረጃዎችን ማግኘት አስቸጋሪ ነው። ተጨባጭ ማስረጃ ሳይገኝ ደግሞ አንድን ግለሰብ የህግ ተጠያቂ ማድረግ አይቻልም ሲሉ ተናግረዋል። ሙስና በፈጻሚዎቹ ስልጣንና ኃላፊነት እንዲሁም በአይነቱ 4 ደረጃዎች አሉት በማለት ያብራሩት አቶ መስፍን በከፍተኛ ሹማምንት የሚፈጸመውን መጠነ ሰፊ፣ በታችኛው መዋቅር ሹመኞች የሚፈጸመውን ጥቃቅን፣ በፖለቲካዊ ውሳኔ የሚፈጸመውን የፖለቲካ፣ ህጋዊ መንገድን በተከተለ የህግ ክፍተት የሚፈጸመውን ስርዓታዊ በማለት ከፋፍለው አቅርበውታል። ስራ አስፈጻሚው በመጨረሻም እስካሁን ለተፈጸመው የህዝብና መንግስት ንብረት ምዝበራ፣ ሙስና ወንጀል ማስረጃ ተገኝቶበት በህግ ተጠያቂ የሆነ የመንግስት ኃላፊ የለም ብለዋል። የተወረዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የእናንተ እገዛ ያስፈልጋልና አግዙን። ከዚህ በመቀጠል አንድ መልእክት ሰምተን ስንመለስ ወደ ዋና የዕለቱ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን
ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የካቢኔ አባላት ማስተካከያ እንዲያደርጉ ከፍተኛ የሆነ ጫና በነሞንጀሪኖና በደብረጽዮን በኩል እየተደረገባቸው የመሆኑ ዜና አፈትልኮ ከወጣ በኋላ የቀድሞ ህወሓት ቡድን ከጊዜያዊ አስተዳደሩ ጋር በማበር ቡድኑን የማይደግፉ የመንግስት ኃላፊዎችን ከኃላፊነታቸው ማንሳቱን አጠናክሮ የቀጠለ መሆኑ ተሰምቷል። በክልሉ የባህልና ቱሪዝም ቢሮ ሰራተኞች በግዳጅ የቢሮ ኃላፊ አቶ አጽባሃ ገብረ እግዚአብሔርን ከኃላፊነታቸው እንዲነሱ ፊርማ እንዲያሰባስቡ ተደርጎ ፊርማው ተሰባስቦ ወደ ትግራይ ጊዜያዊ አስተዳደር ቢሮና ወደ ቀድሞ የህወሓት ጽህፈት ቤት መግባቱ ታውቋል። በተመሳሳይ የትግራይ የትራንስፖርት ቢሮ ሰራተኞች የቢሮ ኃላፊ እንዲነሳላቸው በግዳጅ ፊርማ እንዲያሰባስቡ እየተደረገ መሆኑን የተሰማ ሲሆን በቀጣይ የሚባረሩት እሳቸው ይሆናሉ ተብሏል። ይህ በእንዲህ እንዳለ የአክሱም ጽዮን በዓል በተከበረበት ወቅት ተገኝተው የነበሩት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ የፌዴራል መንግስት የሁለት ወር ደሞዝ አልለቀቀልንም የሚል ውንጀላ እየወነጀሉ ሲሆን ይህን ባሉበት በዲዲአር ታድሶ ወስዶ መቋቋሚያ ገንዘብ ሊሰጠው የሚገባን ታጣቂ ለዳግም ጦርነት እንዲዘጋጅ በመደለያና በስጦታ አከባከነው ገንዘብ በተጨማሪ ባልተገባ ሁኔታ ቡድኑ ለግል ጥቅም እየዋለ ያባከነውን በጀት አስመልክተው የተነፈሱት ነገር የለም። የፌዴራል መንግስት የሁለት ወር የበጀት ድጎማ አልለቀቀልንም፣ የፌዴራል መንግስት ሌላ ዞር ጦርነት ሊያውጅብን ነው የሚለው የቀድሞ የህወሓት ቡድን ቀለብተኞች ወሬ ቡድኑ ያጣውን ህዝባዊ ቅቡልነት ለማግኘት የሚጠቅማቸው መስሏቸው የሚያካሂዱት ፕሮፓጋንዳ መሆኑን ጉዳዩን በጽሞና ሲከታተሉ የነበሩ ታዛቢዎች ይናገራሉ። እነዚህ ታዛቢዎች ባለፈው ጊዜ የቀድሞ የህወሓት ቡድን በቅርቡ የእምቢታ ዘመቻ በክልል አቀፍ ደረጃ እንደሚያካሂድ መግለጹን በማስታወስ በቀጣይ ሳምንት ሊከናወን እየታቀደውን ቀድመው አጋልጠዋል። በእነዚህ ታዛቢዎች ገለጻ የፌዴራል መንግስት ነዳጅን ጨምሮ የፍጆታ ሸቀጣሸቀጥ ከለከለን የሚለውን አጀንዳ ከወር ደሞዝ የሚቆረጥላቸው የዓለም አቀፍ መገናኛ ብዙሃንና የሰብአዊ መብት ጥበቃና እንክብካቤ ሽፋን የሚንቀሳቀሱ ተከፋዮቻቸው የተቀናጀ ዘመቻ እንዲከፍቱ ጥብቅ መመሪያ የተሰጣቸው መሆኑን በመጠቆም ጉዳዩ ሲራገብ የምትሰሙ አትደንግጡ በማለት በስላት ተናግረዋል። ከተቀናጀው ዘመቻ ጎን ለጎን ነፃ የትግራይ ሪፐብሊክ ምስረታ የሚል አጀንዳ በቅርቡ እውን ይሆናል በማለት ማህበረሰቡን ሊያደናግሩ እየተዘጋጁ ያሉት የቀድሞ የህወሓት ቡድን አመራሮች አሁን በተጨባጭ ከሻዕቢያ ጋር በፈጠሩት ጥምረት ከሻዕቢያ ደጋፊዎችና በራሱ በቀድሞ የህወሓት ቡድን በሚከፈላቸው የሚዲያ ሰዎች በሚነሳ አዲስ ግርግር ህብረተሰቡ ግራ ተጋብቶ አጀንዳውን መነጋገሪያ ሲያደርገው የራሳቸውን የግል ጥቅም ለማካበትና ከሻዕቢያ ሰዎች ጋር በመሆን የጀመሩትን የኮንትሮባንድ ወርቅና ማዕድን የማውጣትና ከክልሉ የማሸሽ ስራ ላይ እንደሚሰማሩ መረጃው አለን ሲሉ ያስረዳሉ። አለን ያሉትን መረጃ በማስረጃ አስደግፈው ለህዝብ ይፋ እንዲሆን የሞርስ ምንጮች የጠየቋቸው እነዚሁ የጉዳዩ ተመልካቾች በአንድም ይሁን በሌላ ምክንያት ለራሳችን ደህንነት ስለሚያሰጋ ለጊዜው የመረጃውን ፍንጭና ደጋፊ ማስረጃዎችን ለመግለጽ ፈቃደኛ አይደለንም ብለዋል። በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለን ሲሉ የተቋሙን 9ኛ የምስረታ በዓል በተመለከተ የተናገሩት የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት ሲሆን በመጪው ወርሃ ጥር አጋማሽ የአየር ትርኢቱን ለማቅረብ እቅድ መያዙን አመልክተዋል።
አሁን ላይ የኢትዮጵያን አየር ክልል በአስተማማኝ ሁኔታ የሚጠብቅ ዘመናዊ አየር ኃይል ተገንብቷል ያሉት ሌተናል ጀነራል ይልማ መርዳሳ ለጠላት መርዶ ለወዳጅ ኩራት የሆነ ገለጻ ነው ተብሎ በብዙዎች ዘንድ የተሞካሸላቸው አባባል አየር ኃይል የሚገነባው ለሰፈር ግዳጅ አይደለም ድንበር ተሻጋሪ ግዳጆችን በማሰብ እንጂ ሲሉ መናገራቸው መሆኑ ተጠቆሟል። የአየር ኃይል አዛዥ ሌተናል ጀነራል ይልማ ይህን ሲሉ መርዶውን ሰምቶ ጠላት ከትንኮሳ ራሱን ሊያቀብ እንደሚችል ቢገመትም አልቃሹ ብዙ ነውና የመሐረብ መግዣ ጊዜ እንኳን ሳያገኝ መሆኑ ሐዘኑን ያበረታባቸዋል ባይ የጀነራሉን ማብራሪያ ከጠላት መንደርና መንደርተኞች ጋር እያገናኙታሉ። አየር ኃይል የኢትዮጵያ አንድነትና ነጻነት ምልክት ነው ያሉት ጀነራል መኮንኑ አየር ኃይል ኢትዮጵያ ከገነባቻቸው ዘመናዊ ስመገናናና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ መሆኑን እንዲሁም በታሪክ በሀገራችን ኢትዮጵያ ላይ የተከሰቱ አደጋዎችን መስዋዕትነትን በመክፈል መቀልበስ እየቻለ ተቋም እንደሆነ አስገንዝበዋል። በአፍሪካ ሀገራት በሰላም አስከባሪነት በመሰማራት የህዝቦችን ሉዓላዊነት አንድነትና ሰላም ማስከበር መቻሉን ያስረዱት ጀነራል መኮንኑ ኢትዮጵያ ታፍራ ተከብራና ሉዓላዊነቷ ተጠብቆ እንዲቆይ አየር ኃይል ከፍተኛ አስተዋጽኦ ማበርከቱን አጽንኦት ሰጥተዋል። የኢትዮጵያ አንድነትና ነጻነት ምልክት የሆነው አየር ኃይል የተቃጡ ወረራዎችን ከመቀልበስ አንጻር አይተኬ ሚና መወጣቱን ያስታወሱት ጀነራል ይልማ አየር ኃይል በኢትዮጵያ መንግስታት ለውጥ ሂደት ላይ በርካታ ውስብስብ ችግሮችን በማለፍ አሁን ላይ መድረሱን አመልክተዋል። በአሁኑ ወቅት ሊከሰት የሚችልን ጦርነት እንደ ከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ለዚህም ዘመኑን የሚመጥን አየር ኃይል መገንባት ያስፈልጋል ነው ያሉት። በ2022 ዓመተ ምህረት ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይል ተርታ ለመሰለፍ እቅድ ይዞ በትኩረት እየተሰራ እንደሚገኝ ያስረዱት ጀነራል ይልማ ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነፃ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብለዋል። አሁን ላይ ቴክኖሎጂው የደረሰበትን ሁኔታ ግምት ውስጥ በማስገባትም አስፈላጊ ትጥቆችን የማሟላትና መሰረተ ልማቶችን የመገንባት ስራ እየተከናወኑ መሆኑን አብራርተዋል። አቶ ታዬ ደንደአ ዛሬ ፍርድ ቤት ቀርበው ተለዋጭ ቀጠሮ የተሰጣቸው መሆኑ ተሰማ። አቶ ታዬ ደንደአ ዛሬ በቅጣት አስተያየቱን ተመልክቶ ውሳኔ ለመስጠት ነበር። ታዲያንን ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት አስተያየቶች በተለይም የጤናቸው ምክንያት በማስረጃ የቀረበበት ባለመሆኑ ውሳኔው ከመሰማቱ በፊት የቅጣት ማቅለያዎችን እንዲያቀርቡና የቅጣት ውሳኔ ለመስጠት ለህዳር 26 ቀን 2018 ዓመተ ምህረት ተለዋጭ ቀጠሮ መሰጠቱ ተሰምቷል። በዛሬው ውሎ አቶ ታዬ ደንደአ በጠበቃቸው በኩል የዋስትና መብት ይፈቀድልኝ ጥያቄ በችሎት ማቅረባቸው ተከትሎ ዋስትናውን በተመለከተ ሰፊ የህግና የፍሬ ነገር ክርክር ተደርጓል። በአቶ ታዬ በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ ዋስትና እንዲፈቀድላቸው በመከራከሪያነት ያቀረቡ ሲሆን አቃቤ ህግም የዋስትና መብት ጥያቄያቸው ውድቅ እንዲሆን በመቃወም ክርክር ያደረገ መሆኑን ጠበቃቸው ለአሃዱ ነግረውታል። አቃቤ ህግ በመከራከሪያነት ያቀረበው ብቸኛ ምክንያት አቶ ታዬ ደንደአ በሆርን ኮንቨርሴሽን ያደረጉት ቃለ መጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ይህም በዋስ ቢወጡ ይህን ህዝባዊ ተቀባይነት በመጠቀም ወይም ድጋሚ በመቀስቀስ መንግስት በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆነው መከራከር አለባቸው የሚል መሆኑንም ጠበቃው ጨምረው ለአሃዱ ነግረውታል። በዚህም በጠበቃቸው በኩል ያቀረቧቸውን የክስ መቃወሚያዎች ችሎቱ ተቀብሎ ለአቃቤ ህግ እንዲደርሰው በማድረግ በቀረቡት የክስ መቃወሚያዎች ላይ አስተያየታቸውን በጽሁፍ እንዲያቀርቡ ተለዋጭ ቀጠሮ ለታህሳስ 8 ቀን 2018 ዓ.ም ተሰጥቷል። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ የነበራቸው የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል።
ህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፍ ማህበረሰብ ስጋት ሊሰማው እንደሚገባ ተናግረዋል። ዓለም አቀፉ ማህበረሰብ የሚሰጋው ለምን እንደሆነ ባድር መናገር አልሆነላቸውም። ባለፉት 13 ዓመታት በአገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን እንደምታስከብር ግን አክለው ተናግረዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። ታከተኝ ወይንም ያለ ውጤት የሚደከምበት ሆኖ አግኝቼዋለሁ ብለው እውነቱን ለመናገር ግን አልደፈሩም። የግድቡ ጉዳይ ከኢትዮጵያ ጋር ካለን ከሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ያሉት ባድር አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት እየጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለው ያሉ ጊዜ እጇን ካላጣጠፈች እንደ ጭራሮ ታንጨፍረውና ዘርግታው ትቀመጥ፣ መቆረጥ ካለበት ይቆረጥ ይሆናል የሚሉ የተቺዎች ድምፅን ባልሰማ አልፈውታል። ያን ጊዜ የኢትዮጵያ የውሃና ኢነርጂ ሚኒስቴር አሁን ታዲያ በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ኢትዮጵያ ጠላቶቿ በኩል እጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ነው ያለው የኢትዮጵያ የውሃና ኢነርጂ ሚኒስቴር። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦችን እንድናፈራ ዘወትር ስለምታደርጉት የቀና ትብብር አመስግነን አሁንም እንዲሁ በደግነታችሁና እገዛችሁ እንዳትለዩን እንጠይቃችኋለን። አሁን ወደ ውጭ ዜና አልፋለሁ። የቬንዙዌላው ፕሬዝዳንት ማዱሮ አቋማቸውን ሳይለቁ በመቆየታቸውና በሀገር ውስጥ ሊፈጸም ይችላል ተብሎ በሚገመተው የጦር ወንጀል ምክንያት ውዝግብ እየተነሳ በመሆኑ ትራምፕ አጣብቂኝ ውስጥ መግባታቸው ተሰምቷል። ፕሬዚዳንት ዶናልድ ትራምፕ የቬንዙዌላን ስርዓት የመለወጥ ሂደት ወደ ስትራቴጂያዊና ፖለቲካዊ አጣብቂኝ የመቀየር አደጋ ላይ መሆኑ ነው የተገለጸው። ትራምፕ በቅርቡ በካሪቢያን ባህር አካባቢ የቬንዙዌላ የጦር መርከቦች በመድኃኒት ዝውውር ላይ ተሰማርተዋል በሚል በተጠረጠሩ መርከቦች ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝ ሰጥተው ነበር። ፕሬዚዳንት ማዱሮ በበኩላቸው የአሜሪካን ወታደራዊ እርምጃ ላይ ክስ ሰንዝረዋል። ይህ የሁለቱ ሀገራት ግንኙነት ወደ ከፍተኛ ወታደራዊ ግጭት ያመራል የሚል ስጋትንም ፈጥሯል። ተቺዎችና አንዳንድ የህግ ባለሙያዎች እንደሚሉት ምንም እንኳን ኢላማዎቹ አደንዛዥ እጽ አዘዋዋሪዎች ቢሆኑም ማስረጃ ሳይቀርብ መርከቦችን ማጥቃትና ሰዎችን መግደል የዓለም አቀፍ ህጎችን የሚጥስ ተግባር ነው። ይህ ደግሞ የጦር ወንጀል ሊያስብል ይችላል የሚል ስጋት አለ ብለዋል። ፕሬዚዳንት ትራምፕ በቅርቡ በሰጡት መግለጫ ማዱሮ በቀላሉ መውጣት ከቻለ መልካም ነው፣ ካልሆነ ግን በከባድ መንገድ ይሆናል በማለት ቬንዙዌላን አስጠንቅቀዋል። ነገር ግን ፕሬዚዳንቱ የጦርነት ፍላጎት የለኝም ስለማለታቸውም ሲኤንኤን ዘግቧል። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁ ትገዛችሁ ከልብ እናመሰግናለን። ለዛሬ ማክሰኞ ህዳር 23 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው የነበረው የዕለቱ ዜና የስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።